ተዋት እናቴን ተዋት ያልሻረ ቁስል ገና አለባት። ይህ ከላይ የምትመለከቱት የትግራይ እናቶች ጸሎትና እንባ የሁላችንም ኢትዮጵያን እንባ ሊሆን ይገባል። ሁላችንም ኢትዮጵያኖች ሰላም እንፈልጋለን። በአርሲ እንዲሁም በተለያዩ አካባቢዎች ሰዎች ያላግባብ ሲሞቱ እናያለን። ታዲያ ሁላችንም እንደነዚህ እንደ ትግራይ እናቶቻችን ለምን ልባችን አልተነካም? በነበረው ተኩስ በምስራቅ አርሲ የአቦምሳና የፈረቂሳ ሚኒሻዎች ትልቅ ተጋድሎን አድርገው ወደ 5 የሚሆኑ ሚኒሻዎች ቆስለዋል፣ በሆስፒታል ይገኛሉ። ይብቻ ሳይሆን ተመላሾቹም ደግሞ ትብብር አድርገዋል። መከላከያ ሆኖ ተመልሰው እንደገና ሲጠሩ ይስደረግላቸው ድጋሚ ህዝባቸውን ለመጠበቅ ተመልሰው ገብተዋል። ከአቦምሳ ወደ ጎራ በሚሄዱበት ሰዓት ላይ ያው መኪናው ተቃጥሏል፣ እንደገና አንድ ሰው ሞቷል። እና ለአሁን ያለው ነገር ምንድነው ብዙም ባያረካም ጥሩ ሁኔታ ላይ ነው ያሉት በአሁን ሰዓት ላይ። ቢሆንም ግን አሁንም እየሰማን ያለ ነው በቂ የሚባል ኃይል በአካባቢው የለም። በቂ ኃይል በጣም ያስፈልጋል። እነሱ ከመጠን በላይ ታጥቀዋል። ዝግጁ ሆነውም ነው እየጠበቁ ያሉትና ለሚመለከተው አካል እንዲደርስና የሰሞኑ ጉዳይ በብፁዓን አባቶች ሳይቀር መነጋገሪያ ሆኗል። ማለትም የገዳም አባቶቻችንና እንዲሁም ጾታ ተብሎ የተጠቀሰው ጉዳይ በአባቶቻችን ሳይቀር እንደዚህ መነጋገሪያ ሆኗል። ሰሞኑን አንድ ነገር አይቻለሁኝ። እንደውም መምህርን ሳይኖት እዚያ ላይ ምንድነው ለማን ጾታ አለውን የሚል በቃ ተግባብተናል። ከተግባባን ዝርዝር አያስፈልግም። ይህ አሁን ሌላ መነጋገሪያ ሌላ አጀንዳ አይደለም። ምከሩ። መምህራኑ መጀመሪያ አንድ ድምፅ ሁኑ፣ አንድ ቃል ተናገሩ። ቤተ ክርስቲያኒቷን የሚያታግል ነገር የሚመኙ እርስ በርሷ እንድትታገል አሸናፊና ተሸናፊ ብለው ቡድን ፈጥረው የኛ ያልሆኑም ይበል እያሉ የሚያጨበጭቡ ቁጥሩን ነው እኛ ምን ይሄን ያህል ተከታይ አለኝ። ማን ነው ተከታይ? ማን ነው ተከታይ? በአይንህም አታዩ። ታችን አባ ገብረ ኪዳን በከንቲባው እንደዚህ ተሞገሱ። ሁሉንም አስተባብረው የሚሰሩ አባት ተብለዋል። ስለሱም እንመለከታለን። እኔ አባታችን ሲያስተምሩ በጣም ደስ ነው የሚለኝ። ርዕሰ ሊቃውንት አባ ገብረ ኪዳንን በጣም በልዩ ደረጃ ማመስገን ፈልጋለሁ። ኦርቶዶክስ ቤተክርስቲያን አንጋፋ፣ ቀደምት፣ ዓለም አቀፋዊ ለሀገራችን ደግሞ መሰረት ናት። ለኢትዮጵያ መሰረት ናት። መሰረት ሁና እንድትቀጥል ግን በትብብር አብረን የምንሰራ መሆኑን በሌላ መልኩ ለሆስፒታሉ ግንባታ አሁን እንደነገሩን ከሆነ መንደር ነው ምን መሰረት ብለውናል። የሰጠናቸው ደግሞ 30,000 ካሬ ሜትር ነው። ስናስበው ይህን ሁሉ መንደር የሚሰሩት ከሆነ መሬት እንዳያንሳቸው ብለን አስበናል። በዚህ ዓለም ላይ ስንኖር እጅግ ይጠቅማሉ የተባሉ ነገሮችን በሙሉ ልንማርና ልናውቅ እንችላለን። ነገር ግን እስከ ሕይወታችን ፍጻሜ ድረስ አብሮን የሚሄደው አንድ ነገር ብቻ ሊሆን ይችላል። ስለዚህ የሰው ልጅ ሕይወቱን ለማስተካከልና ደስተኛ ለመሆን ከፈለገ ምርጫውን ማስተካከል አለበት። የምርጫዎች ምርጫ መሆን ያለበት ደግሞ እግዚአብሔር ነው። ታዲያ ደስተኛ ለመሆን ያግዙናል ያልኳቸውን ቪዲዮዎችም ይዤ ቀርቤያለሁ። እነዚህንና ያስተምሩናል ይገስጡናል ያልኳቸውን ይዤ ቀርቤያለሁ። ሰላም ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር እንደምን አላችሁ? ቤዛ ቲዩብን እንግዲህ ላይክ፣ ሰብስክራይብ፣ ሼር በማድረግ ለሁሉም ኦርቶዶክሳዊ እህት ወንድሞቻችን አድርሱት። ቀጥታ ወደ ቪዲዮቹ እንሄዳለን። ይህን ምስክርነት በቤቱ ሆኜ በመሰክርለት በመድኃኒዓለም ደስ ባለኝ፣ ግን ጊዜው ስለሆነ መመስከር ስላለብኝ ቤቱ እስከሚያደርሰኝ ድረስ እስከሚያበቃኝ በሰላም ወደ ሀገሬ እስከምገባ መሰክርለታለሁ። እና ዛሬ ይዤላቸው የመጣሁት መድኃኒዓለም ለእኔ ከ2 ዓመት በፊት ያደረገልኝንና የሚገባውን ምስጋና በቻልኩት ነገር ማመስገን ስላለብኝ ነው። እና ከዛሬ 2 ዓመት በፊት እኔ በጣም ከባድ ሁኔታ ውስጥ ነበርኩኝና ከአረብ ሀገር መጥቼ ጤናዬንም ወዳጆቼንም ሁሉ ነገሬን ያጣሁበት ጊዜ ነበረ። ብቻዬን የተፈተንኩበት ወቅት ነበረ ከ2 ዓመት በፊት እና በጣም ከባድ ጊዜ ነበር ለእኔ። በጣም እኔ እንደሰው እንኳን
እርቦኝ ጠምቶኝ ተቸግሬ ሰው የሚወጣልኝ ሰው አይደለም። ለምኜ የማይሳካልኝ ልጅ ነኝ። ሆነ በቃ ለምኜ የማይወጣልኝ ነገር ነኝና አይደለም ሰው ባዳ ቀርቶ ቤተሰቦቼን እንኳን እርቦኛል አጠጡኝ ብዬ የምል ልጅ አይደለሁም። የማንንም እርዳታ የምጠይቅ ልጅ አይደለሁም። እኔ በፍጹም ማልቀበል ልጅ ነኝና በጣም ከባድ ጊዜ ነበር ለኔ እና ነሐሴ 1 ጓደኞቼ ሱባኤ ገቡ። ከዛ ሱባኤን ያዝ እንሂድ ኪዳነ ምህረት ሲሉኝ ኖ እኔ ኪዳነ ምህረት አሁን አልሄድም። የምሄደው መድኃኒዓለም ጋር ነው። የፈጠረኝ እሱ ነው፣ የሰራኝ እሱ ነው። እሱ መፍትሄ ያምጣ ለኔ ህይወት። በቃ እናንተ ሂዱ ብዬ እሱ ወደ ሱባኤ ሄዱ። እኔ መድኃኒዓለም ሂጄ 16 ቀን እያለቀስኩ ጠየቅኩት። የሰራኸኝ አንተ ነህ። አሞኛል፣ የሚያስታመኝ የለም፣ የሚያበላኝ የለም፣ የሚያጠጣኝ የለም፣ ምንም ነገር የለኝም። በቃ በአንዴን የተመታሁት የምወዳቸውን ሰዎች አጣው፣ ብዙ ነገር ማለት ነው። እና አንተ ውረድ አልኩት። አሁን አንተ ውረድና በእኔ ህይወት አንተ ስራ። 16 ቀን ያለቀስኩ ይሄን ጠየቅኩት። በ27 ነሐሴ 27 ግን ትእዛዝ አዘዝኩት። መድኃኒዓለም አልኩት ዛሬ በዕለተ ቀንህ የዛሬ ወር መስከረም 27 ስራ ኑሮኝ ስራ ይዤ ቪዛዬን አስመትተህ ትኬት ቆርጠህ ሙያ ሰጠህ ልከህኝ ስራ ቦታ ሁኜ ማየት ፈልጋለሁ ብዬ ጨርሼ ቤተክርስቲያኑን ተሰናብቼ ወጣሁ። መስከረም እግዚአብሔርን የምሬን ነው ነግራችሁ ላመናችሁት ሁሉ መድኃኒዓለም ልጆቹን ያውቃል። የልጆቹን ባህሪ ያውቃል። የልጆቹን ንዴት ያውቃል። የልጆቹን ብስጭት ያውቃል። የልጆቹን ስሜት ያውቃል እግዚአብሔርና መድኃኒዓለም በእናቱ ቀን በ21 ትኬት መጣልኝ። ሙያውን እንኳን ሳላውቀው ሙያው ሳይኖረኝ ፍላጎቱ እንጂ ሙያው አልነበረኝም። እግዚአብሔር እኔ እኮ አልችልም እንደዚህ ስል ነው ትችያለሽ በቃ እኔ ነኝ የሰጠሁሽ ብሎ ስራ ፈልጎ ስራ መርጦ በጣም ጥሩ ሰው ቤት ብቻ እሱ ለኔ የሚገባኝን ያውቃልና የሚገባኝን ቦታ አስቀምጦ 2 ዓመት አስጨርሶ የሰውንም እጅ ሳላይ የራሱን እጅ የተማመንኩበት መድኃኒዓለም የማንንም እጅ ሳያሳየኝ የማንንም ፊት ሳያሳየኝ ጤናዬንም ጠብቆ አትችይም በተባልኩበት ዳቢሎስ አትሰሪም ባለብኝ መሀል በፈረደብኝ መሀል ፊት ቁሞ ሞገስ ሆኖኝ ብርታት ሆኖኝ ከስራዬ ሙግስናና ሳሰጡኝ ምስጋናን ታማኝነትን ሰጡኝ። እግዚአብሔር ይሁን ለምስጋና አቅርቦኝ ልሰናበት ነው ልወጣ ነው እና ከዚህ ቤት እግዚአብሔር ይመስገን ይሄን ስራ ይሰጠኝ ይሄንን ነገር ያደረገልኝ ሁሉ ነገር ያደረገልኝ መድኃኒዓለም ነውና እግዚአብሔርን የምን ይላል መግራችሁ ምንም ሳትይዙ ሂዱ እሱ ጋር እሱ ያውቃል ምን እንደሚያስፈልጋችሁ የምር ከልባችሁ ላመናችሁት ሁሉ የሚታመን ነውና እግዚአብሔር በሰላም ደግሞ ወደ ሀገር ገብቶ በበራፉ መሰክራለሁ። እግዚአብሔር ለኔ ያደረገልኝ ብዙ ነው ቃልም የለኝም ግን እግዚአብሔርን የምር ጠይቁት። አባታችሁ ነው እጁን ያዙት። ከሱ ውጭ ማንም የላችሁም። ከሱ ውጭ ሰጭም የለም። እሱ አይቆጥርም የሚሰጠውን ነገር እመኑ። በቃ አንተ ግዴታ ነህ የኔ ግዴታ ነህ በሉት እና መስግኑ። እጅግ አሳዛኝ ነው። ይህ የምትመለከቱት ቪዲዮ በትግራይ ክልል ከተለያዩ ቦታዎች ለውጊያ የታፈሱ ወጣቶች ናቸው። በትግራይ ክልል በተለይም ካለፉት 2 ሳምንታት ጀምሮ በወጣቶች ላይ እየተፈጸመ ያለው እስርና ወታደራዊ አፈሳ አሳሳቢ መሆኑን ነዋሪዎች እየጠቆሙ ይገኛሉ። እነዚህ የምትመለከቷቸው ከገጠራማው ክፍል ከአንድ የወርቅ ማዕድን ቁፋሮ ማዕከል የታፈሱ ሲሆን ይህም ቪዲዮ ያጋራው ግለሰብ ለጠባቂዎቹ 4000 ብር ከፍሎ እንዳመለጠ ተናግሯል። እናንተ ስለ ጉዳዩ ምን ትላላችሁ? ተጨማሪ መረጃ ፎሎ ማድረጋችሁ እንዳረሱ። የትግራይ እናቶቻችን ለቅሶ የሁላችንም ኢትዮጵያን ለቅሶ ሊሆን ይገባዋል። የነሱ ልብ መነካት የሁላችንም ክርስቲያኖችን ልብ ሊነካ ይገባል። መቼም በኢትዮጵያ ውስጥ በሁሉም አካባቢዎች የተለያዩ ስቃዮች አሉ። አሁንም ድረስ በኢትዮጵያ ውስጥ ሁላችንም ሰላም ይናፍቀናል። የአርሲውን በተለያዩ አካባቢዎች ያለውን ጉዳይ አሁንም ድረስ በጆራችን እየሰማን እንገኛለን። የነዚህን እናቶችን ለቅሶ ሁላችንም ልናነባ ይገባል። የሁላችንም እናቶችም ናቸው።
በኢሳት እጅግ በጣም ብዙ መረጃዎች የተላኩልን ይገኛሉ። በትግራይ ክልል የሚገኙ እናቶቻችን እያለቀሱ ነው። ወጣቶች መንቀሳቀስ አልቻልንም፣ ተደብቀን ያለነው። ምክንያቱም ደግሞ በመቀሌና እንዲሁም በአካባቢዋ በሚገኙ ትላልቅ ከተሞች ላይ ከባድ የሆነ በግዳጅ ላይ የተመሰረተ ወታደራዊ አፈሳ እየተደረገ ነው። በምትመለከቱ መልኩ ወጣቶቹም ካሉበት ቦታ እየተፈለጉ በዚህ መልኩ በአውቶቡስ እየተጫኑ እየተወሰዱ ነው። ለኔም እንደምትመለከቱት የተለያዩ ቪዲዮዎች እንደዚህ ወጣቶች እየላኩልን ነው። በጣም ሰቆቃ ውስጥ ነው ያለነው፣ ፍራቻ ውስጥ ነው ያለነው፣ ተደብቀን ያለነው። በግዴታ ወደማንፈልገው ጦርነት እንድንገባ እየታፈስን ነው ብለዋል። በትግራይ ክልል ውስጥ የሚገኙ እናቶችን በዚህ መልኩ ሀዘናቸውን በአስፓልት ላይ ሆነው እያለቀሱ እየገለጹ ይገኛሉ። ድረሱልን እያሉ ነው። የቀሩትን ልጆቻችን ሳንፈልግ ወደ ጦርነት እየወሰዱ ሊፈጁብን ነው፣ ድረሱልን እያሉ ነው። በሀገር ውስጥም ከሀገር ውጭም የምትገኙ ኢትዮጵያኖች በሙሉ ድምጽ ሁኑን። የዓለም አቀፉ ማህበረሰብ ይህንን ችግራችንን ይስማ። እኛ ጦርነት አንፈልግም፣ ልጆቻችን እየተወሰዱብን ነው በግዴታ። አፈሳውም ከዚህ ቀደም የሚደረገው በሌሊት በምሽት ነበር። በአሁኑ ሰዓት ግን በጠራራ ፀሐይ ልጆቻችን እየተወሰዱብን ነው። ባካችሁ ድምጽ ሁኑን፣ ባካችሁ ይሄ ነገር ይብቃል። ልጆቻችንን ማጣት አንፈልግም። የክልሉ መንግስት ይህንን ተግባር እያደረገ ነው በአስገዳጅ ሁኔታ። ባካችሁ ድረሱልን ኢትዮጵያኖች፣ የዓለም ህዝብ ሁሉ ይስማ፣ ዓለም ሁሉ ይወቅልን። አፈሳው እጅግ በጣም ተጠናክሮ ቀጥሏል ሲሉ እንግዲህ በትግራይ የሚገኙ ወንድም እናቶቻችን፣ እናትና አባቶቻችን በዚህ መልኩ ብዛት ያላቸውን ወጣቶች አብሶ በሚሄደው አውቶቡስ ላይ በድንጋይ ሁሉ እየወረወሩ ተቃውሞቻቸውን እየገለጹ ይገኛሉ። በአሁኑ ሰዓት ባካችሁ ኢትዮጵያኖች ሁሉ ድረሱልን፣ ወጣቶቻችን ሊሞቱብን ነው፣ ልጆቻችን ሊሞቱብን ነው፣ ያለ ልጅ ልንቀር ነው። እጅግ በጣም ብዛት ያላቸው መረጃዎችና ቪዲዮዎች ነው እየተላኩልን ያለው። ባካችሁ እንስማቸውና ድምጣቸው፣ ሰላምን እንምረጥ። ይህንንም ቪዲዮ ለሚመለከተው አካል ሼር በማድረግ ለውጥ እንዲመጣ እናርግ። ባካችሁ ድረሱልን እያሉ ነው በትግራይ ክልል ውስጥ የሚገኙ እናትና አባቶቻችን፣ ወንድሞቻችን፣ እህቶቻችን። ይህ ነው እንግዲህ በአሁኑ ሰዓት በትግራይ ክልል ያለው ሁኔታ። እናመሰግናለን። እናቶቻችን ጸሎታቸው ተሰምቶ ለሁላችንም ኢትዮጵያኖች ሰላም እንዲያመጣ፣ ፍቅር እንዲያመጣ፣ አንድነት እንዲያመጣና ዘረኝነትን እንዲያስወግድልን ይሁንልን እንላለን። የሰሞኑ ጉዳይ በብፁዓን አባቶች ሳይቀር መነጋገሪያ ሆኗል። ይህ እሳቸው የተናገሩት ንግግር እጅግ መነገር የሌለበትና በሙስሊም እህት ወንድሞቻችን ሳይቀር ሲያስተች የነበረ ጉዳይ ነው። በላይ ያዩት መናገር ያለባቸው የከበረ በዓል ላይ ነው ያሉት። ማይክ ይዘዋል፣ እድሉ ተሰጥቷቸዋል። የመጣው ህዝብ ተባርኮ በብዙ ነገር የጎበጠ ማህበረሰብ፣ በጭንቀት በመከራ ውስጥ ያለ ማህበረሰብ አረፌ ልመለስ ወደ እናቴ ልሄድ ብሎ ወደ እናት ቤተክርስቲያኑ ለመጣ ማህበረሰብ ስላሴ ጾታ አላቸው ማለት ምን ማለት ነው? ይሄ በስብከት ህግ ቁጥር 1 ፈጽሞ ስህተት ነው። አድማጩን ተመልካቹን ሊያወዛግብ፣ ሊያዛባ፣ ሊያስበረግግ ደግሞ እንዳይመጣ ሊያደርግ የሚችል ሐሳብ ማቅረብ በስብከት ወንጌል ህግ በስብከት ዘዴ ህግ ያስቀጣል ነው። አንደኛ ከሃይማኖት አንፃር ምናየው እንዳለው ነው። ሁለተኛ የተናገሩት ነገር ዳይጸ ልሳን ሊሆን ይችላል። ያው ሰው ናቸው፣ ሙሉ ላይሆኑ ይችላሉ። እስኪ እንደው ቀረብ ብለን ጠይቀንም በየትኛውም አማራጭ እንዳንል በሚያደርግ ሁኔታ 4 ነጥብ በመዝጋት አንገቴን እሰጣለሁ ሲሉ ነው የሚሰጠው ተላለበት። በጣም ይቅርታ ንግግሩ አሁን አንዳንዴ ዳይጸ ልሳን አይደለም አጀንዳ እንደሚሆን ያውቁታል። ይሄ ተቃውሞ እንደሚመጣ ያውቁታል። በዛውም ላይ ካሁን በፊት አንድ ታላቅ ሊቅ ብለው የተናገሩት መጋቤ ብሉይ አዲስ መምህር ግሩም ናቸው።
አሁን ቪዲዮ ላይ ተመልካቾቻችን አሳያቸዋለሁ። ስላሴ ወንድም ሴትም አይደሉም። እሺ ይሄን ወቁት። እውነቴን ነው። አሁን የስላሴ ስላድሮ በሽማግሌ ስታዩት ስላሴ ወንድ ነው አይባልም። እሺ ስላሴ ወንድም ሴትም አይደለም። እግዚአብሔር ጾታ የለው። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ስላሴ እንላለን፣ አንተ ስላሴ እንላለን። ለስላሴ ጾታ የላቸው። እንኳን ለስላሴ ለመላእክት ጾታ የላቸው። የወንድም የሴትም ጾታ የላቸው። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸው። ይህን ትምህርት ስራዬ ብለው አስበውበት ሊነቅፉ ነው የመጡና ከእሱ አኳያም ጭምር ልክ ነው መምህር። ለምን መሰሎት እኔ የሚያልኩት እሱን ነው። ቀርበን እንኳን ለመጠየቅ በሚዲያም ቢሆን ባሉበት አባ ብለን ለመጠየቅ አንገደድም። ተዘጋጅተው በፕሮግራም የራሳቸውን ምናልባትም አንድ የፈለጉትን ነገር ሊያስተላልፉ እንደመጡ ማሳያዎች አሉ። ወላዲተ አምላክን የሚታወቀው የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ በፍጹም ይህን አስተምሮ አትቀበለው። እኚህ አባት እንግዲህ በአደባባይ ላይ ወጥተው ይህን ንግግር ማድረጋቸው ለዘመናት ያቆየችውን የቤተክርስቲያናችንን አስተምሮ የሚጻረር ነው። ሙስሊም እህት ወንድሞቻችንም የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምራ የማታውቀውን አስተምሮ የቲክቶክ ኦርቶዶክስ እና የምድር ላይ ያለችው ኦርቶዶክስ እያሉ ሲሳለቁ አይተናል። ይህ በፍጹም ተቀባይነት የሌለው ንግግር ነው። እሳቸውም እንግዲህ ህዝቡን ይቅርታ እንደሚጠይቁ እንጠብቃለን። ብፁዕ አቡነ አብርሃምም አንድ መልእክት አስተላልፈዋል። እነዚህን ጉዳዮች በቤታችን እንጨርሳቸው፣ በቤት መጨረስ አለባቸው። ሰው ገፊ መሆን የለብንም። አስተምሯችን እንደዛ መሆን የለብንም። ስህተቱ እንደ ስህተትነት ተቆጥሮ ነገር ግን መምህራን ቁጭ ብለው ጉዳዩን ማረም አለባቸው ብለዋል። ይህ ጉዳይ እጅግ ደስ የሚል ነው። ሰሞኑን አንድ ነገር አይቻለሁኝ። እንደውም መምህርን ሳይኖት እዚህ ያለኝ ምንድነው ለማንጾት አለውን የሚል በቃ ተግባብተናል። ከተግባባን ዝርዝር አያስፈልግም። ይህ አሁን ሌላ መነጋገሪያ ሌላ አጀንዳ አይደለም። ምከሩ። መምህራኑ መጀመሪያ አንድ ድምፅ ሁኑ፣ አንድ ቃል ተናገሩ። ቤተ ክርስቲያኒቷን የሚያታግል ነገር የሚመኙ እርስ በርሷ እንድትታገል አሸናፊና ተሸናፊ ብለው ቡድን ፈጥረው የኛ ያልሆኑም ይበል እያሉ የሚያጨበጭቡ ቁጥሩን ነው እኛ ምን ይሄን ያህል ተከታይ አለኝ። ማን ነው ተከታይ? ማን ነው ተከታይ? በአይንህም አታየው፣ በስም የማትጠራው ማን ይሁን ምን ይሁን የማታውቀው ዘመን ባመጣው መሳሪያ በሚሊዮን የሚቆጠር ሰው ቢኖርና ይበል ቢልህ ያንተ የሆነ ይመስላል? መምህራን እኮ አስተማሪዎች እንጂ አደባዳቢዎች አይደሉም። ሆንም ስራ መስራት በአደባባይ የቤተ ክርስቲያኒቱን ክብር የሚቀንስ ነገር እንዳይኖር ማድረግ። እንደዚህ ነው መከራ እያሳዩን ያሉት። ባላስፈላጊ የሚዲያ እርብርብ የተጠመድንም ሰዎች ለቤተ ክርስቲያኒቱ እንድናዝንላት አደራላል። ስለዚህ የሚዲያ ቀለብተኞችና ገሌ መምህር ይሄንን አሉ ተብሎ ብቻ ዝና እንዲነገርላችሁ በዚያ መንገድ እንዳትሄዱ። ይሄ ነው ታቦቱ ያቃለልኩ መስሎት፣ ይሄ ነው ቁርባኑ ያቃለልኩ መስሎት፣ ይሄ ነው ገሌው። ምኑ ላይ ነው ምስጢሩ? ቤት ውስጥ መምህራን እኔ ባጠፋ ምሳሌ መምህራን ተሰባስበው እንፈልግሃለን ብለው በላባ እንፈልግሃለን ይሄን ካንተ ድክመት አይተናል አርም ማለት ነው። በተደጋጋሚ የሚነሱ ነገሮችን እሰማለሁ። ሲኖዶስ እንደ ኢትዮጵያ ቤተ ክርስቲያን ከተፈጠረ ግማሽ ምዕተ ዓመት ነው። ሲኖዶስ አልነበራትም የሚል አስተሳሰብ በጽኑ እቃወማለሁ። በጽኑ ርብ የተጠመድንም ሰዎች ለቤተ ክርስቲያኒቱ እንድናዝንላት አደራላለሁ። ግን ለማያምነውም የቤተ ክርስቲያኒቷን ውድቀት ለሚፈልገውም ነውርና ስም እየሰጠ ለሚጫወትባትም ዝም ብሎ ይሄ ነው እያሉ ምን ማለት ነው? ይሄ ነው ታቦቱ ያቃለልኩ መስሎት፣ ይሄ ነው ቁርባኑ ያቃለልኩ መስሎት፣ ይሄ ነው ገሌው። ከዚያ መጀመሪያ ይህንን መንካት ነው አይደለ? ከዚያ ያንን ለበቂ ይዞ በቃ ማለት ነው ያንኛውን ማጣፋት። አሁን እንደዚህ ነው እያደባደቡን ያሉት። እንደዚህ ነው መከራ እያሳዩን ያሉት። መምህራን እኮ አስተማሪዎች እንጂ አደባዳቢዎች አይደሉም። አሁንም ስራ መስራት በአደባባይ የቤተ ክርስቲያኒቱን ክብር የሚቀንስ ነገር እንዳይኖር ማድረግ። ሚዲያ ቀለብተኞችና ገሌ መምህር ይሄንን አሉ ተብሎ ብቻ ዝና እንዲነገርላችሁ በዚያ መንገድ እንዳትሄዱ። የመነኮሳትን ጉዳይ ቤተ ክርስቲያን ባላት ስርዓትና ባላት ቀኖና
የመነኮሳትን ጉዳይ ይፈታል ብለን እናምናለን። ምክንያቱም የመነኮሳት ስርዓት መያዝ እንዳለበት ይታመናል። በአሁኑ ሰዓት በሚዲያው በተደጋጋሚ በመነገሩ ትኩረት አግኝቶ በቤተ ክህነት የምንኩስና ጉዳይም ይፈታል ብለን እናስባለን። አባቶችን አባቶች ሲደበድቡ አባቶች ሆነው መነኮሳት ሆነው ጓደኞቻቸውን መነኮሳት ሲደበድቡ አንዳንዶቹ የሞቱም አሉ። እንዴት አባቶች አባቶችን ይደበድባሉ? ተደብድበው የሞቱ አሉ። በጥይትም ተመተው የሞቱ አሉ። የፈረሰ ቤት የለም፣ የተፈናቀለም መነኮስ የለም፣ የተዘረፈም ንብረት ምንም ነገር በገዳማችን ላይ የለም ብላችሁ ስትናገሩ ነበር። ስሟቸው። የጠፋም የፈረሰም ቤት የለም፣ የጠፋም ቅርስም የለም። ደብድባችሁ ከገዳሙ እንዳስወጣችሁ ስለምታውቁ ከዚህ በኋላ ማንም ሰው አይደርስላቸውም፣ ማንም ሰው ከጎናቸው አይቆምም ብላችሁ ስላሰባችሁ በሚዲያ መታችሁ መዋሸት ጀመራችሁ። እነዚህ መነኮሳት ማንነታቸው አይታወቅም፣ ሊዘርፉ ነው የመጡት እያላችሁ ስትናገሩ ነበር። አብረንታንት ሚናስ ከስቋር ኪዳነ ምህረትና ከዳልሻ ኪዳነ ምህረት አንድ ላይ ተሰብስባችሁ ነበር እዚህ መታችሁ የተናገራችሁት። አንድ ላይ ቁጭ ብላችሁ ራሱ የምትናገሩት ንግግር የተለያየ ነው። እርስ በእርሳችሁ እንኳን አትግባቡም። አንዳችሁ ከነጭራሹ አናቃቸውም ትላላችሁ፣ አንዳችሁ ደግሞ ተነስታችሁ ከዚህ በፊትም ግጭት ነበረን ትላላችሁ። ድራማችሁን እንኳን በስነ ስርዓት አልተወናችሁም። እንደሚታወቀው በተለያዩ ገዳማትና መነኮሳት በአበምኔቶችና እንዲሁም በመነኮሳት ጠብ እንዳለ ጠብ ተይዞ ደግሞ እንዴት ገዳም ይኖራል? ምክንያቱም እንኳን በገዳም ለሚኖሩ ለመነኑ ሰዎች ይቅርና በዓለም ለምንኖር ሰዎች ጠብ እጅግ ከባድ ነው። መጣላት ከባድ ነው። ተጣልቶ ቂም ይዞ ወደ እግዚአብሔር መቅረብ አይቻልም። እነዚህ አባቶች ደግሞ ለሀገር እኛ በዓለም ላሉ ሰዎች እነሱን ተስፋ አድርገን የምንኖር ሰዎች ነንና ከነሱ ፍቅር ሆነው ለኛ ለዓለም ለምንኖር ሰዎችም ፍቅርን እንዲያስተምሩን እንዲሁም እንዲጸልዩልንና ይችን ሀገር በጸሎታቸው በምልጃቸው እንዲታደጉልን ተስፋ የምናደርገው እነሱ ነው። እነሱን ደግሞ በፍቅር የሚመራ አበምኔት በፍቅር የሚመራ ቤተ ክህነትና እንዲሁም አባቶች ያስፈልጉናል። እነሱን ሰላም እንዲያወርዱ ቸሩ እግዚአብሔር ይርዳልን። የሰው ልጅ ደስተኛ ለመሆን ከፈለገ ምርጫውን ማስተካከል አለበት። ሁላችንም የተለያዩ ነገሮችን ለመማር ለማወቅ ጀምረናል። ነገር ግን መጨረሻ ላይ ግባችን የሚያደርሰን አንድ ነገር ሊሆን ይችላል። ሁሉንም ተፈቅዶልን ሁሉንም ተመቻችቶልን ልንማር እንችላለን። በዛ ውስጥ መራጭነት ያስፈልገናል። ስንመርጥ ልንፈተን እንችላለን። ነገር ግን እስከ ሕይወታችን ፍጻሜ ድረስ የሚያበቃን ምርጫችን ነው። የምርጫዎች ምርጫ ደግሞ መሆን ያለበት እግዚአብሔርን ነው። ሃይማኖት እንደሚታወቀው የሰው ልጆችን ያስተካክላል። አትግደሉ፣ አትስረቁ፣ በውሸት አትማሉ፣ ሁሉ ነገር 10ቱ ትእዛዛት በሃይማኖት ውስጥ አሉ። ስለዚህ የሰው ልጅ ጸባዩን ያስተካክሉለታል፣ መንገዱን ያስተካክሉለታል፣ አልባሌ ቦታ ላይ እንዳይኖር ያደርጉታል። ሃይማኖታችንን አጥብቀን የመረጥነውን ሃይማኖት አጥብቀን መከተል አለብን። ስፔሻሊ የክርስትና ሃይማኖት የኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት በፍቅር እንድንኖር ያዘናል። ሰሞኑን ማህበረ ቅዱሳን በባህር ዳር ጉባኤ ወጣቶችን እንዴት ብቁ እንዳደረጋቸው አይተናል። ከትምህርታቸው ጎን ለጎን የግቢ ጉባኤ ትምህርትን በመከታተል እንዴት ውጤታማና ስኬታማ እንደሆኑ አይተናል። ስለዚህ ወደ ቤተክርስቲያናችን ጠጋ ብለን ቤተክርስቲያናችን የምታደርገውን በመከታተል ጎን ለጎን ደግሞ ዓለማዊ ህይወታችንን ይቀይርናል ያልነውን የመረጥነውን ስራ ብንሰራ እንዴት ውጤታማ እንደምንሆን አሳይተዋል። ስለዚህ ወደ ቤተክርስቲያናችን ጠጋ እየተማርን ምርጫችንን አስተካክለን ብንኖር በህይወታችን ደስተኛ ልንሆን እንችላለን። በህይወታችሁ ደስተኛ መሆን ከፈለጋችሁ ማድረግ ያለባችሁ ወሳኝ ነገሮችን ልንገራችሁ። ሁልጊዜ ፈጣሪን አመስግኑ። ቀና ቀናውን ብቻ አስቡ። ከሰው ብዙ አትጠብቁ። ፈገግታ አይለያችሁ። አቅመ ደካሞችን እርዱ። ማንንም ሰው አትናቁ። በሰው ቂም አትያዙ። እራሳችሁን ውደዱ። እኔ አባታችን ሲያስተምሩ በጣም ደስ ነው የሚለኝ። ርዕሰ ሊቃውንት አባ ገብረ ኪዳንን በጣም በልዩ ደረጃ ማመስገን ፈልጋለሁ። ሐሳቡን የታሰበበት መንገድ እና ተግባራዊ ሊደረግ እና ሊሰራበት የታሰበበት መንገድ የፕሮጀክት ማስተባበሪያ ጽሕፈት ቤታቸው
በሌላ መልኩ ደግሞ በጣም ደስ ያለኝ ነገር በዚህ ፕሮጀክት ዙሪያ ፕሮፌሰሮች፣ ዶክተሮች፣ የተለያዩ ምሁራን ከየትኛውም ክፍል ኦርቶዶክስ በመሆናቸው በአንድ ላይ በአንድ ጥላ ስር ተሰባስበው የሚሰሩት ነው። ይሄ በጣም ትልቅ ነገር ነው። ለበጎ እንደዚህ ማስተሳሰር ማሰባሰብ በጣም ትልቅ ነገር ስለሆነ ይህንን ተግባሮትን አጠናክረው እንዲቀጥሉ አደራ ማለት እፈልጋለሁ። ኦርቶዶክስ ቤተክርስቲያን አንጋፋ፣ ቀደምት፣ ዓለም አቀፋዊ ለሀገራችን ደግሞ መሰረት ናት። ለኢትዮጵያ መሰረት ናት። መሰረት ሁና እንድትቀጥል ግን በትብብር አብረን የምንሰራ መሆኑን በሌላ መልኩ ለሆስፒታሉ ግንባታ አሁን እንደነገሩን ከሆነ መንደር ነው ምን መሰረት ብለውናል። የሰጠናቸው ደግሞ 30,000 ካሬ ሜትር ነው። ስናስበው ይህን ሁሉ መንደር የሚሰሩት ከሆነ መሬት እንዳያንሳቸው ብለን አስበናል።